ይሄ ለእኔ ልዩ ቀን ነው፣ ለአንቺም ልዩ ቀን። ስለዚህ አሁን መግለጽ ትችላለሽ። ታገቢኛለሽ? የግድ ወጥቶ እኮ ማየት የለበትም። ውስጥ ላይ ሆኖ እኮ ይሰማል። አብርሽ ለምንድን ነው ቆም ብለህ ማታስተውለው? እቺ እንጂ እኮ ልትወልድ ደርሳለች። ነገ የሆነ ነገር ብትሆን እኮ ይቆጫል። አንተም እኮ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲሱ ነገር መጥተናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ በመጀመሪያ እና ሲቀጥል ሩታ በሁሉም ሰው ነው የተጎደችው። በጣም የምታሳዝን መልካም መሆን ወይም ደግሞ ቀና መሆን ምን ያክል እንደሚጎዳ በሁሉም በኩል እንደሚጎዳ ነው የሚያስታውቀው። አንድ ሰው ለአንድ ሰው ብላችሁ ሁሉም ሰው ትጥላል። በቃ ጥላችሁ ያን ሰው ትመርጣላችሁ። ያ ሰው ደግሞ ያን ሰው ለሱ ብላችሁ ሁሉንም ነገር የተዋችሁት ሰው ለአንድ ሰበብ ብሎ በቃ አንቺን ስጣላሽ ምንድን ነው የሚሰማሽ? እና ሩታ ከዚህ በፊት ለአብርሽ ፍቅር ብላ ቤተሰቦቿን አስቀይማ ታውቃለች። እሱ ግልጽና ሚዲያ የወጣ ነገር ነው፣ የተደበቀ ነገር አይደለም። ግን አንድ እሱን ወዳ ነገ ሁሉም ነገር ይቀየራል። ነገ እኛ አንድ ላይ ሆነን ትዳራችን ዳና መስርተን ከሆነ ቤተሰብ መቼም ሰላም መፍጠሩ አይቀርም የሚል አስተሳሰብ ኖሯት ነው ያን ነገር ያደረገችው። ዛሬ ግን እንደዚህ ሊያናግረኝ የቻለ ምን እንደሆነ ታውቃላችሁ? እስኪ የሜላትን ቤት ገብታችሁ ያወራቱን ስሙት። ኦሬዲ ያው ቀንጨብ አድርጌ አምጥቻችኋለሁ እንደምትሰሙ። እና ከአንድ እህት የሚጠበቅ ንግግር አይደለም ያወራችሁ። እቺን ልጅ አንድ ነገር ከሆነች ቅድሚያ ለእናንተ እኮ ነው የምትጎዳ። እናንተ እኮ ናችሁ የምትጎዱት። አብርሽ እኮ አይደለም። አብርሽ እኮ ባዳ ነው። እሷ ብትል ሌላ ያገባል። እንዲህ አንድ ነገር ብትሆን ይቆጫሃል ትያለሽ። አንቺ እህቱ አይደለሽም? የኔ እህት ነይ እንዳትጎጂ አንቺ። በቃ ይበቃሻል። ይሄን አክል ተጎትሻል፣ ይሄን አክል አልቅሰሻል፣ ይሄን አክል ተገፍተሻል። አሁን ግን እርጉዝ ነሽ፣ እንዳትጎጂ ከዚህ በላይ እኛ አለንልሽ ማለት እያለሽ አንድ ነገር ብትሆን አብርሽ ይቆጫል። የቱ ጋር ነው አብርሽ ለአብርሽ የሚቆጨው? አብርሽ ካንቺ እኮ አይቀድምም። አንዳንድ ጊዜ እንደ ቤተሰብ ማውራት ሊመዱ እንደ ቤተሰብ ማስተረቅ እንኳን ባትችሉ ማለት ነው። እና የሩታ ቤተሰቦች አሁን ታላቅ እህቷን አይደለም እንደሚላት እንዴት ነው ንግግሯ? እሺ የእውነት ከምርን እኔ ትላንት አይቻለሁ እና አቤል ቤት አይቻለሁ። አቤል እንዴት እያደረገ እንደነበረ ሩታን ማለት ነው። እና ባዳ እንደዚህ ቢያደርጋት ለምን ይገርማቸዋል? የገዛ ቤተሰቦቿ ገፍቶ ለአብርሽ ነው ያኔ አብርሽን እንደሚክር ነገር። ማርክ ያሳዝነኛል። የቱ ጋር ነው ማርክ የሚያሳዝንሽ? ሜሉ የቱ ጋራ? ለምን ማርክ አሳዘነሽ ከእህትሽ በላይ? ነፍሰ ጡር ሆና እኮ ወደዚህ ወደዛ እንደ ኳስ ሜዳ ላይ ያለችውን ኳስ እንደምንጫወት እንደዚህ እየተጫወተች ያለችው እኮ ሩታ እህትሽ ናት እንጂ ማርክ እኮ አይደለም። ማርክ እኮ እንደ ወንድም ያኔ ሊያስታርቃት ማርክ እንደ ወንድም ሊያስታርቃት ከጎና ሊሆን ብሎ ነው እንጂ ወደዛ ወደዚህ የሚሆነው። እህትሽ እኮ ነው እየተገፋች ያለችው፣ እህትሽ እኮ ነው እየተጎደች ያለችው። ማርክ ያሳዝነኛል። ማርክ ያንቺ ምስኪን። አረ ከዛስ አረ ጉዴ በላ። እና ባዳው ሲገፋት ለምን እኛ እንጫጫለን? ቤተሰቦቿ የገፋት ማለት ነው። ከምር በጣም ተናድጃለሁ። ለምን ካላችሁ ያሜሉ ንግግር እኔ በጣም ነው ያስጠላኝ። በእርግጠኝነት እንደ ግሌ በቃ አንዳንድ ጊዜ የሰውን ህይወት አይደለም ማሰብ ያለብን፣ በሰው ህይወት ውስጥ የራሳችሁን ማሰብ አለባችሁ። ያን ቦታ ላይ እኔ ቢሆንስ ብላችሁ ማሰብ አለባችሁ። ገባችሁ? ለምሳሌ አሁን ሜላት እህቷ ናት አይደለም እንዴ? ሁላቸውም ሚዲያ ይሰራሉ እህቶቿ። እናታቷ ራሱ ሚዲያ ይወጣሉ። የሩታ እናት ግን በውስጥ መስመር ማውራት የተጾከ ያውሩት ይጨርሱ፣ እሱን አያገባንም። በውስጥ መስመር የሚነጋገሩት ንግግር አያገባን። ሚዲያ እስከወጣ ድረስ እህቴ ነኝ፣ እናትሽ እኮ ትፈልግሻለች፣ አንቺ እኮ ታስፈልግናለሽ፣ እኛ እናስፈልግሻለን፣ እንድትጎጅብን አንፈልግም። ስለዚህ ላንቺ እኛ መሆን አያቅተንም፣ ነይ በቃ ሁሉም ነገር ጥልሽ ማለት ቀላል እያለ አንቺ አትጎጂ፣ አትነታረኪ፣ ተቀመጪ፣ ልጅሽ እንደዚህ እንዳይሆን እንደዛው እንደዚህ ሁን።
ነው ሜላት። የምታውቅን ነገር መጀመሪያ ይወቅ እና ሲጀመር እንደዚህ አይወራም። የገዛ እህትሽን እንደዚህ ገፍትሽ እና በጣም ስሜታዊ ሆንኩባቸው። ይቅርታ ሚካንም የሚሉ ነገር በጣም አናዶኝ ነው። እና ወደ ዳኒና ጽጌ ሲመጣ ጽጌና ዳኒ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ፣ ወልዳችሁ ለመሳም ያብቃችሁ። እንደዚህ አይደለም እንደሚባለው እና እንደዚህ ነው የሚባለው። መልካም የትዳር ዘመን ይሁንላችሁ። ብዙ ነገር ያሳለፋችሁ ብትጣሉ እንኳን ያኔ መሀላችሁ ሰው ማታስገቡ ብዙ ጭቅጭቅ ያምሌላችሁ እንደ ወንድም እንደ ጓደኛ ተጣልታችሁ እየታረቃችሁ ለዚህ ደርሳችኋልና እንኳን ለዚህ ወግ ማድረግ አበቃችሁ። ጽጌና ዳኒ በጣም ደስ ትላላችሁ ማለት ነው። በፍቅር ያቆያችሁ፣ በፍቅር ኑሩ። ያው እንግዲህ ጽጌና ዳኒ ብዙ ጊዜ ፕራንክ ያደርጋሉ። ትዳር በቃ አለ ቀለበት ሊያደርጋት ነው እያለ ምናምን ዳኒ ፕራንክ ያደርጋታል። ዛሬ ግን በቁም ነገር እና ሁሉም ጓደኞቹ ባሉበት ቀለበት ሊያስራት ነው ማለት ነው። ግን ዳኒ ቅድሚያ ፎቶን ከመለጠፊክ በፊት ሰርፕራይዝ ብታረገ አሪፍ ነበረ እና አሁንም ቢሆን በጣም ደስ ብሎናል። እንኳን ደስ አላችሁ። እውነት ያርጎ ፍቅራችሁ ትዳራችሁ ዘልቀት ያለው ዘላቅነት ያለው እና ወልዳችሁ የምትስሙት ያርጋችሁ። ሩቲና አብርሽም ደግሞ የምትታረቁት ያርገው። በእነሱ ምክንያት ቢያንስ በሰርጉ ምክንያት እንኳን የምትታረቁና ሰላም ፈጥራችሁ አንድ ላይ ሆናችሁ ልጃችሁን በፍቅር የምትቀበሉ ያርጋችሁ ነው የሚለው። ስለ ጽጌ ደስ ብሎኛል። ጽጌ እንኳን ደስ አለሽ። ከብዙ ጊዜያቶች በኋላ ዛሬ ደስታሽ ቀን ነውና የደስታሽ ደግሞ ደስታሽ ያስደስተናል። እንኳን ደስ አለሽ ማለት እፈልጋለሁ ሩታዬ። አንቺ ደግሞ በጣም ጀግና ነሽ፣ በጣም ጠንካራ ነሽ። ሁሉም ነገር ትችያለሽ፣ በቃ ትችያለሽ የሚል ቃል እንኳን አይገልጽሽም። ምክንያቱም እውነት በአላህ ብርታትና በአንቺ ጥንካሬ ነው ለዚህ እንኳን እየደረስሽው እና አንቺ በጣም ጀግና ነሽ፣ ጠንካራ ነሽ፣ ለሴቶች ተምሳሌት ነሽ። ለማንም ክፋት ክፉ ቃል ያላወረሽ በጣም ጎበዝ ልጅ ነሽ እና በቃ ራስሽን ጠብቂ ማለት ነው የምፈልገው። ሩታን ራስሽን ጠብቂ እንዳትጓጂ። ያኔ ለበቃ ለመጀመሪያ ለስራ ነው ብለን ብናስብም ነገሩ እየከረረ ስለሄደ በጣም የሚያሳዝን ነው። እና አብርሽም ደግሞ ይሄን ያክል ራስህን መቁላላት የለብህም። ትላንትና እንዳትረሳ። ትላንትና ምን እንዳልክ እኮ ሚዲያ የያዘ ነገር እንደማይለቅ ማወቅ አለብህ። ምክንያቱም በሩታ መሆኑን ለዚህ የደረስከው ሀታ የአለባበስ ስርዓቴን ሩታ ናት ያስተማረችኝ እያልካት ቃልን እንዳትረሳ። ሩታን ለመተውና ለማፍታት ስትሞክር እስኪ ትላንትና እንዴት ነበር ብልህ የትላንትናውን ማሰብ አለብኝ። ሩታ ደግሞ እንደዚህ ስትነጫነጭ ምናምን የምትነጫነጨው ጸባውን የምትቀይረው እኮ አንደኛ እርግዝና ቢሆንም ሁለተኛ ደግሞ ያንቴን ማንነት ለመቀየር ፈልጋ ነው። ትዳራችሁን ዘላቂነት ያለው ለማድረግ ስለፈለገች ነው እንጂ እቺ ልጅ እንደዚህ የምትሆነው ወዳ እንኳን አይደለም። ማለት አንተ እንኳን ጀግና ወንድና ጠንካራ ለትዳርክ ሞች ወንድ ብትሆን ኖሮ ሩታ እንደዚህ እኮ ሚዲያ ወታ ያዙኝ ልቀቁኝ እኮ አትልም ነበር። አንተን ለማስተካከል ብላ ነው። እና ይሄ ደግሞ ለአብርሽ ነው። እንግዲህ ይመቻችሁ። ዛሬ ያ ጽግሻ ደስታ ነው። ጽግዬ እንኳን ደስ አለሽ፣ ዳኒም እንኳን ደስ አላችሁ።